የዓለማችን ልዕለ ኃያላን ሀገራት የሰው ሰራሽ አስተውሎትና የሮቦቲክስ ቴክኖሎጂን ከጦር ግንባር ጋር በማቀናጀት የውጊያ ስልታቸውን ወደ አዲስ ምዕራፍ እያሸጋገሩ ይገኛሉ። የቻይና ህዝባዊ ነፃ አውጪ ጦር በቅርቡ ይፋ ባደረገው ወታደራዊ ልምምድ እግረኛ ወታደሮችን ከዘመናዊ ሮቦቶች ጋር በማስተሳሰር በከተማ ውጊያ ላይ ያለውን ብቃት አሳይቷል። በልምምዱም የሮቦቶች ህንፃዎችን በመውጣት መረጃ ሲሰልሉ፣ የአየር ላይ ድሮኖች ደግሞ የጠላትን እንቅስቃሴ ከከፍታ ቦታ በመቆጣጠር ወታደሮች ደህንነታቸው በተጠበቀ ሁኔታ ግዳጃቸውን እንዲፈጽሙ አስችሏቸዋል። ይህ ስልት የወታደሮችን ህይወት ለመታደግና በከተማ ውጊያ የሚደርሰውን የሰው ኃይል ውድመት ለመቀነስ ያለመ ፈርቀዳጅ እርምጃ ተደርጎ ተወስዷል። በተመሳሳይ ሁኔታ የአሜሪካ ጦር በቅርቡ ከኢራን ጋር በነበረው ግጭት ሜቨን ስማርት ሲስተም የተሰኘ የላቀ የአርቲፊሻል ኢንተለጀንስ ስርዓትን ስራ ላይ አውሏል። ይህ ቴክኖሎጂ የሳተላይት ምስሎችንና የድሮን መረጃዎችን በቅጽበት በመተንተን ቀደም ሲል ቀናት ይወስድ የነበረውን ኢላማ የመለየት ሂደት ወደ ሰከንዶች አውርዶታል። በግጭቱ ወቅት ከ1000 በላይ የጥቃት ኢላማዎችን በቅደም ተከተል በመለየት ለድሮንና ለሚሳኤል ጥቃቶች ዝግጁ ያደረገው ይህ ስርዓት በታሪክ ለመጀመሪያ ጊዜ መጠነ ሰፊ የአርቲፊሻል ኢንተለጀንስ የተቀናጀ የጦርነት ሂደት ማሳያ ተደርጎ ተመዝግቧል። እነዚህ ሁነቶች የሚያሳዩት በቴክኖሎጂው መሪ መሆን በወደፊቱ ዓለም አቀፍ ወታደራዊ ሚዛን ላይ ወሳኝ ድርሻ እንደሚይዝ ነው። ኢትዮጵያም ይህንን የቴክኖሎጂ ሽግግር ከግምት በማስገባት የሀገሪቱን ብሔራዊ ጥቅም የሚያስከብሩና ሊሰነዘሩ የሚችሉ ጥቃቶችን በቴክኖሎጂ ለመመከት የሚያስችሉ በርካታ የለውጥ ተግባራትን እያከናወነች ነው። በተለይም የሀገር በቀል የመከላከያ አቅምን በዘመናዊ መረጃ ትንተናና በሰው አልባ ቴክኖሎጂዎች ለማጠናከር የሚደረገው ጥረት ሀገሪቱ በቴክኖሎጂው ዘርፍ ያላትን ተወዳዳሪነት በማረጋገጥ ቀጠናዊ ሰላሟን ለማስከበር ትልቅ ፋይዳ አለው።